እግዚአብሔር ያውቃል ሰጪው ያውቃል እና ሁለት ናቸው ያልሽ ነው? አዎ ሁለት ነው መንታ ነው አለን እኮ አንገስክሽው መንታ ነው ቤተሰቦቻችን እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ በአዲስ ቪዲዮ እንደገና መጥተናል ማለት ነው። ቤተሰቦቻችን እንግዲህ ባለፈው ቪዲዮአችን በለቀቅነው ቪዲዮ ላይ በጣም በቃ መልካም ምኞታችሁን ምርቃታችሁን የልብ እንትናችሁን ስለ ጻፋችሁልን የልብ የሚሰማችሁን ስለ ጻፋችሁልን ከልብ እናመሰግናለን። ቀርቀን እናመሰግናችኋለን። አሜን 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 ብለናል ለመረቃችሁ ለመረቃት። ዛሬ ደግሞ እንግዲህ ሆስፒታል ቀጠሮ ቦታ እንሄዳለን ማለት ነው። ሆስፒታሌ እንዴት ነው እንደሚባለው ቼክአፕ ለቼክአፕ እንሄዳለን ማለት ነው። ሰው ቼክአፕ ሁኔታውን እዛ ገብተን ደግሞ የሻይ ትቀርጻለህ ይመቻል ካልፈራው ጃ ያለው ሁኔታ በተለይ ደግሞ አልትራሳውንድ ነው እንድትቀርጽ ይፈልጋል። ካልፈራው እንግዲህ አልትራሳውንድ እንግዲህ ለመጀመሪያ ጊዜ ታያላችሁ ማለት ነው። ልጃችንን በአልትራሳውንድ ለመጀመሪያ ጊዜ ታዩታላችሁ ማለት ነው። እስቲ ያለውን ሁኔታ እኔ ብዙ ጊዜ ቀጠሮ ቦታ ሲሄድ እስካሁን ድረስ ባለኝ ኤክስፒሪየንስ በጣም በቃ እረፍት ተሰምቶኝ ነው የምመጣው። በእውነት በቃ የሆነ በቃ ሁሉም ነገር ሰላም ነው፣ ይኸው የልብ ምቱ ይኸው እንደዚህ ምናምን ሁሉ ነገር ሰላም ነው ምናምን ሲሉኝ በቃ የሆነ እረፍ እላለሁ። ሁሌ ጭንቀት አለን ለመናገር እና ብዙ ጊዜ ከቀጠሮ መልስ በቃ እንዲህ ብዬ ሄጄ እንዲህ እያልኩ ነው የምመለሰው። ደስ ይለኛል፣ የሆነ እረፍት ይሰማኛል ለመናገር። ምክንያቱም አልትራሳውንድ ሁሉም ነገር ስላለ ያው ከእግዚአብሔር በታች ደግሞ እነሱ እግዚአብሔር የሰጣቸውን ጥበብ ተጠቅመው ብዙ ነገር ስለሚነግሩን ስለሚመክሩን በቃ ጥሩ ፊት ስናይ ዶክተሮች ምናምን ደስ ይለናል። እኔ ርክት ብዬ ነው የምመለሰው። ምንም የለም ሰላም ነው ሲሉን ምንም የለም ሰላም ነው ሲሉን እንደው መጠየቅ የምፈልገው ነገር ሌላ ብዙ ጊዜ በቃ አብረኸኝ ነው የምትሄደው። ሁሌ ቀጠሮ ስንሄድ እስካሁን ድረስ የቀረው ቀጠሮ የለም። አንድ አልነበርክም ከእናንተ ጋር ሄጃለሁ እና ዶክተሩ ጋር ድረስ አብሮኝ ነው የሚገባው ምናምን በቃ እና ደስ ይላቸዋል ዶክተሮቹ ምናምን ለመናገር ባሎች ወይም ደግሞ አጋሮቻችን አብረውን ሲሄዱ እነሱ ራሱ የሆነ ለማውራት ምናምን ደስ ይላቸዋል። እሱንም ያወሩታል ምናምን እና ኪልኪላቱኝ ስታወሪ ዝም ብለሽ አታወሪም እንዴ? እዚህ ጋር አታርጊ እጅሽን ያሩት እና ደስ ይላል። ለድሮፕ እንዴ ግዴታ እኮ ነው ማለት አንቺ እዛ ሄደሽ ብዙ ነገር ሊኖር ይችላል። ለምሳሌ ካርድ ማውጣት አለ፣ እዛ መሄድ አለ በቃ አላ ያንን ነገር አንቺ ውጭ ብለሽ እኔ ባረገውስ አጠገብሽ መሆኔ ይጠቅምሻል እና ምን እንደሚፈጠር በምን ይታወቃል? አንቺ ሆስፒታል ገብተሽ ስትወጪ ምን ሊፈጠር እንደሚችል ሊያዝልን ግን በምን ይታወቃል? አጠገብሽ ሰው ሊኖር ይገባል። ያንን እና እስካሁን ጎበዝ ነን እንግዲህ የሚወጣውን አይታወቅም። አመሰግናለሁ። እና ዛሬ ከእናንተ ጋር አብረናችሁ የምንሄድ ይሆናል ማለት ነው። ያለውን ነገር በአልትራሳውንድ ፎር ዘ ፈርስት ታይም እናንተም ታዩታላችሁ ማለት ነው። አብራችሁ ነው ፒስ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ያ እንግዲህ ዜናችንን ከነገርናችሁ በኋላ አሁን እኔና ሻም እንሰራለን ተባብለናል። ያው ሄደን ሆስፒታል ያለውን ነገር ለእናንተ እናሳያችኋለን ብለን ተነጋግረናል። ግን እኔ ደግሞ ለዩዩ እማበስረው በጣም የሚገርም ደስ የሚል ነገር ኤክስፒሪየንስ የሌለን ጭራሽ ምንም የማላውቀው ነገር ነው። ግን በቃ ጥሩ ደስ የሚል ነገር ትንሽም ደግሞ የሚያስደነግጥ ነገር ነው። እሱን ለዩሻዬ ዛሬ የምነግረው ይሆናል ማለት ነው። ያው ነገ ቀጠሮ አለኝ። ስለዚህ ቀጠሮ ቦታ ስሄድ ዶክተሩ ጋር እንገባና ያለውን ሁኔታ ለእናንተ ለማሳየት ተነጋግረናል። ዩሻ እንግዲህ የሚያውቀው ነገር የለም። እኔ ግን ትንሽ ተንኮል ለመጠንሰስ አስቤያለሁ። ያው ቀጠሮራችሁ ላይ ያለውን ሲቹዌሽን ያሳያችኋል። አልትራሳውንድ ያላችሁ በየቀጠሮና
አልትራሳውንዱን ስናይ ይሄ እንደዚህ ነው ይሉናል እንጂ ምንም በቃ ለእኛ አይገባም ማለት አሁን እያንዳንዱን አካሉን እየለዩ ሲያሳዩ ነው የሚገባን እንጂ እንዲህ ከሩቅ ምናምን ሲያሳዩ ምንም በቃ የሆነ እኔ እንጃ እነሱ እንዴት እንደሚገባቸው አላውቅም። ግን እኔ በደንብ ካየው ነው በደንብ አስተውዬ ካየው አውቃለሁ እንዴት አሁን ይሄ በተለይ ማውቀው ስፓይናል ኮርድ ይሄ የጀርባ የኋላ አጥንታችን አለ አይደለ? እሱ በደንብ ነው የሚታየው አልትራሳውንድ ላይ፣ ግን ሌላ ነገር ብዙ ነገር አይታይም። ስለዚህ እኔ ምን እለዋለሁ ቀጠሮ ሁሌ አብሮኝ ነው የሚሄደው፣ ግን እዚህ ላይ ምንም የተጻፈ ነገር የለም አይገባም። ሲጀምር የጻፉት ቁጥር ምናምን ነው እና ማርዬ ዶክተሩ እኮ ያረገዝሽው መንታ ነው ብሎኛል እለዋለሁ። አብሮኝ ነው የሚሆነው፣ ግን በቃ እንዳልሰማ አድርጌ ከቀጠሮ መልስ ምናምን መንታ ነው ያረገዝኩት እለዋለሁ። የሚያምነኝ አይመስለኝም፣ ምክንያቱም ከዚህ ማለት በተደጋጋሚ አብረን ስለምንሄድ ይሄንን ዜና ይነግሩናል። ስለዚህ ያምነኛል ብዬ አላስብም፣ ፈርቻለሁ። ግን መስራት ደግሞ ፈልጋለሁ። ስለዚህ ለምን አልሰራውም? ስለዚህ የአሁን ማየት ፈልጋኔ የዩሻን ምን ይለኛል ቢሆነ ማለት ቢያምነኝስ ምን አይነት ኤክስፕሬሽን ያሳያል? ደስ ይለዋል? ይሄ ልጅ ስ አይፈልግም መንታ ልጅ የሚለውን ስለዚህ አውርተንም አናውቅም ስለ መንታ ልጅ። ግን መንታ ልጅ ነው ያረገዝሽው ብሎኛል እኮ ብለዋለሁ ማለት ነው። እና የዩሻይን ሪያክሽን አብረን እናያለን ማለት ነው። እስቲ ምን ይለኛል? ደስ ይል። በእርግጥ ልጅ ይወዳል፣ ግን መንታ የሆነ አለ አይደለ? እስቲ ለየት ስለሚል ኤክስፔሪንሱም ለአዲስ ስለሆነ የእሱን ሪያክሽን ነው አብረን የምናየው ማለት ነው። እስቲ እዚህ ጋር ይሉት ያው ምንም የሚያስታውቅ ነገር የለም እና እስቲ ራሱ አለ ሁሉም ነገር አለና ብዙም ግን የሚናገረው ነገር የለምና ይህንን ይዤ ነው እከራከረዋለሁ ማለት ነው። እስቲ ምን እንደሚለኝ አብረን እናያለን። ይኸው ቤተሰቦቻችን እንግዲህ እየወጣን ነው። ቆልፊ ዛሬ ለመጀመሪያ ጊዜ ቆልፊ ቁልፉ ምን ጋር ነው የሚቆየው? አንቺ አትታመኝም። እስቲ አንድ ዞር በይ። ቆይ ኦኬ ነው። እየተጓዝን ነው። Happy birthday to me. እና ቤተሰቦቻችን አሁን ኦልሞስት ሄደን መተናል እና የሆነ ቦታ ቁጭ እንበል ብየው ቁጭ ብለናል። አሁን ሽንት ቤት ሄዷል እና ሲመጣ እስቲ በቃ ያለህን ስሜት ማለት ምን በቃ ምንም እንደማያውቅ አድርጌ ዶክተሩ ያለንን ሰምተሃል፣ እስቲ ስሜታችንን ለቤተሰቦቻችን እንንገራቸው ምናምን ነገር እለዋለሁ ማለት ነው። ምንም ማለት ግራ ነው የሚገባው ማለት ደበረ ምናምን እለዋለሁ። ኦልሞስት በቃ ቤት ሆስፒታል ስንሄድ እንቀርጻለን ብሎግ ነገር እንቀርጻለን ሲተባባለን ሲመጣ የሆነ ነገር እንዳለ አድርጌ ደበረ እንዴ ዶክተሩ ያለው ምናምን እለዋለሁ ማለት ነው። ከዛ በኋላ ምን አለ ምናምን ሲል እነግረዋለሁ። ሳይመጣብኝ አሁን እስቲ የሚለውን ነገር ዲሬክሽኑን እናያለን ማለት ነው። አብራችሁ አምሮብሃል እባክህ። መዝጊር ኖር ይባላል። ኖር ይባላል። አቤት አለ። ቴንክ ዩ ደከመሻ? ደከመኝ። ማን ተደከመ? ትንሽ ስታምር ምን ነው ደበረ እንዴ? አልነበረኝም። ምን ነው የሚደብረኝ? የደከመ ፊት ከገባን በኋላ ዶክተር የነገረን ነገር ነበረ እንዴ?
ምንድን ነው ዶክተር ማለት ለቤተሰቦቻችንም በዛው ስሜታችንን እናሳያቸው ብዬ አስቤ ነው። ለመጀመሪያ ጊዜ ስለሆነ ዛሬ የሰማሁት እኔ በጣም ደንግጫለሁ። በእርግጥ ምንድን ነው የምትይው? አንተ ምንም አልመሰለህም እኮ ስለምኑ ነው የምመስለኝ? ምንድን ነው ተብለን ይላል አብረን አልሰማሁም አብረን አልነበርም እኮ ብሎናል። ምን ነው አብረን አልነበርም ምናልባት ስልክ እየነካካ ምናምን ይሆናል እንጂ ብሎናል። እኔ ማለት ምን ቤተሰቦቻችን ለእናንተ ስሜታችንን እንንገር ብዬ ነው ማለት በቃ ወዲያው ሲሆን ደስ ይላል ብዬ ስላሰብኩኝ ነው። መንታ ነው ብሏል ማር ወደ አብረን አልነበረን እንዴ? ታዲያ እኔ እኮ ለዛ የመሰለኝ ይደበራል። እኔ መች እንደሚፖስት አላውቅም፣ ግን ቢያንስ አትሊስት ሪያክሽናችን ወረቀት ሰጥቻለሁ። ምን ይናገራል ሲጀምር? ይኸው እኮ እዚህ ጋር አለ እኮ አንቺ መንታ ነው ብሏል። ምን ነው አትፈልግም እንደ አንተ? ምን አለ አሁን እዚህ ላይ ቆይ ይሄ እኮ አያስታውቅም በደንብ። እንዴት ነው የማያስታውቀው? ግን ብሎናል። አንተ እንዴት አልሰማኸው? እኔ ወዴት ሂጄ ነው? አትፈልግም ማለት ደስተኛ አይደለም እንዴ? እንዴት ደስ ነው? ሁለት ልጅ እኮ ነው እንዴ? ምን ሆነሽ አሉት? ደስተኛ አይደለም? ደስ ይለኛል እንጂ እንዴት ነው ደስ የማይለኝ? ግን ደግሞ ይከብዳል እኮ። አዎ ግን እዚህ ላይ ተጽፏል እኮ ይወስዶልናል እዚች ጋር። ግን አንተ እኔ ሪያክሽንህን እኮ ማለት አትሊስት ይቀረጽና አትሊስት ወዲያው ሪያክሽናችንን እየቀረጽን አይደለም። አትሊስት ይሄ ይቀረጽና ይቀመጣል። እና ሁለት ናቸው እያልሽ ነው? አዎ ሁለት ነው። መንታ ነው አለን እኮ። አንዳንዴ ይከሰታል፣ መጀመሪያ ላይ አይታይም፣ ሲቆይ ይታያል ብሎናል። በሚካኤል ማለት አትፈልግም እንዴ? ይሄ መፈለግ አለመፈለግ እኮ አይደለም። እና ምንድን ነው? ሁለት ልጅ እኮ ነው። ሁለት ልጅ አይደል? እና ደስተኛ አይደለህም? ደስ የሚል ነገር እኮ ነው እንዴ? ውድ ደስ ይሄ የሚያስጠላ ነገር ነው አልኩኝ። እኔ እሺ። እና ምን ነው ለምንከኝ? ሁለት ልጅ አልሽኝ እኮ ነው። ምን ብዬ ላሳይሽ? ምን እንዴት ብዬ ላሳይሽ? ሲጀምር የቱ ጋር እኔ እንጃ ነኝ ምን እያደረኩኝ እኔ ላንቺ ብቻ ነገርሽ ቀረጽክ ይሆናል። አልትራሳውንድ ላይ ምናምን እየቀረጽክ አልነበረ? ለዚህ ይሆናል ያልሰማኸው እንጂ ብሎናል። ኧረ አጠገቧ ነበርኩ። እሺ ነው ስሜት ደስ አላለቅም? ደስ ማለት ደስ አለ ማለት ሳይሆን በቃ የሆነ ስሜት የተሰማኝ ነው። እንዴ ሁለት ልጅ እኮ ነው እያልሽ ነው እና ለሁለት ልጅ ዝግጁ አይደለም? እሱማ አምስትም ምን እግዚአብሔር ካለው ይደረጋል። ግን እንዴ ግን የቀለድሽ አይደለም አይደል? አትሊስት ይቀመጥ። አንቺ ምንም አልመሰለሽም? ደንግጫለሁ እኮ ግን በቃ ወዲያውኑ አክሴፕት ያደረኩት። ይፈጠራል። ትጠብቃለህ እኮ ወንድ ሴት ብለህ እንደምትጠብቀው ሁሉ መንታም ሊሆን ይችላል ብለህ ትጠብቃለህ። ግራ የገባኝ እኔ እኮ ማለት አልፈልግም። ይሄ አለመፈለግ መፈለግ እኮ አይደለም። እሺ ከዚህ በፊት ለምን አልነገሩንም? እንጃ ዛሬ ይሆናል በቃ መቻለን እንደዚህ ሲጀምር መቻለን። አንተ ታምነኛለህ? ዝም ብለህ ቀን ምን እንዳልደት ቢሆን እንደዚህ ነው የምደነግጠው። እንደዚህ ነው ደስታ የሚሆነው። ሰው በጣም ደስ የሚለው እንዴ ደስ አላለኝም አልኩኝ። እንዴ ነው እና ምንድን ነው ከዚህ በፊት አልነገሩንም። አንድ ሁለተኛ ደግሞ አሁን ሁለት አጤና
የማይቀለድ ትቀልጃለሽ። ጥሩ እኮ ነው መንታ ልጅ ማለት ምኑ ነው ጥሩ? ደስ አይልም? ደስ አይልም? ደስ ይለኛል እንጂ ስራ ተሰጠኝም እኮ ደስ ብሎኛል። ግን ምን ነው የሚደብረው? አላሰብኩትም እንዴ ከዚህ በፊት አልተነገረንም። ቼክአፕ ተሰምቶ የመጀመሪያ ይችላል ወር ላይ ምናምን ይጠበቃል ይነገራል። የሆነ ሰዓት ላይ አያዩትም፣ ከዚያ የሆነ ሰዓት ላይ ያዩታል። ድንገት ደግሞ አልትራሳውንዱ ምንም ስለማያስታውቅ ግን አመንከኝ ታምኛለህ አይደለም? አወዛገብሽኝ እኮ ስትቀርጽ ምናምን ምንም አልሰማኋትም ሳስተናገድ ምንም ደስ አይልም ማለት ነው። እኔ እኮ ደስ ብሎኛል። ደንግጬ ምን አይነት ስሜት ስበዋል እዚች ጋር አንዷ ነጠባለ እዚች ጋር አንዷ ትይዛለህ። ወዴ እንደዚህ መሆኑ እኮ በጣም ደስ የሚል ነገር ነው። ከባድ ነው ግን ደግሞ በጣም ከባድ ነው። ይደብርሃል አንተ እንዴ? ወዲህ እኔ ምን ሆናለሁ? አንቺ በጣም አትጎጂም? ከተሰጠ መስረቅ ከተሰጠ ሲሰጥሽማ እንደምትችይ ስለሚያምን ነው የሚሰጥሽ። ግን እኔ ለእኔ ምናምን ሲሆን እናት ትጎዳለች ይችላሉ ብዙ የሚሰጣቸው ስንት ሰዎች አሉ የተባረከ ለቻሌንጅ አለው እንጂ ደስ ይላል በጣም በዛ ይባላል። እሺ ተናደድክብኝ? ምን ተናደድኩኝ? ደስ ይላል ወይ ነበር ያሰብኩት? ደስ ይላል እኮ ደስ ይላል፣ ያስደነግጣል። እንዴ አብረን ገብተን ወጥተን መንታ ነው ብላኛለች ብለሽ ይቅርታ። አይ እስቲ ቤተሰቦቻችን እናንተ ምን ትላላችሁ? ምንም እነሱ ደስ የሚል ነገር ነው የሚሉት ግን እንደዛ አይደለም ማለት ይናገራሉ። ግን መጀመሪያ ላይ ነው የሚጽፉት እንዳየሁት ከሆነ ኦኬ። እኔ አንብቤ ያለው መጀመሪያ ላይ የተጻፈው መጀመሪያ እንደጻፉ ወደ ያየሁት እሱ ነበረ። ግን አንዳንዴ አምስተኛ ምናምን የሆነ ታይም ላይ ይናገራሉ ማለት ይናገራሉ ስለ መንታል ነው አምርሽ ነው ገና በቃቸው በላቸው ማሪ ስለዚህ ተናገርና ቤተሰቦቻችን በጣም ደስ የሚል ነገር ነው። ሁለት ልጅ ግን አብረን ገብተን ወጥተን ምንም ሳልሳሬ ምንም አልሰማሁም እውነት ለመናገር። ከዛ ሁለት ልጅ ነው ብሎ ብላኛለች። ድርቅ ግን እንዴት አያስደነግጥም? እኔ በህይወት የሌለው አይነት ስሜት ነው የተሰማኝ። አብረን ገብተን ብላኛለች። ክክል ኤኒዌይስ ተሳክቶልኛል። ይሳካልኛል ብዬ አላሰብኩም ነበር። ተሳክቶልኛል። ያርግልሽ፣ ደስ ይለኛል። ያርግልሽ። ያው ምንጭ ኮሪ ይሰጠኛል። ለሚችል ይሰጠዋል። ደስ የሚል ነገር ነው። ይሰጠዋል ለሚችል ማረብ ደግሞ እግዚአብሔር ያውቃል፣ ሰጪው ያውቃልና እንግዲህ ዛሬ ሰርችልታለሁ የተወሰነ ቢሆን ግን ታምነኛለህ ብዬ አስቤ አላውቅም። እኔ እኮ እዚህ ደክሞሻል ብዬ ነው እንቀመጥ ያልኩሽ እኮ እኔማ ደክሞኛል። አንተም ደክሞኛል። አንቺ ይሄንን ጠንስሰሽ ጠበቅሽኝ። በጣም ከባድ ነው። ጥሩ ነው። እኔ ነገ ደግሞ እመጣልሻለሁ። በምን መምጣት በምችለው እመጣልሻለሁ። ኤኒዌይስ ቤተሰቦቻችን ይሄን ይመስል ነበረ። እዝጋው ይሄን ይመስል ነበረ ዛሬ። ቀጠሯችንን ሄደን በሰላም መጥተናል፣ እግዚአብሔር ይመስገን። እና ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንወዳችኋለን። አይዞህ አንተ አራራሽሽ አሁን እራት ግብዣ አለሽ ብሎኛል። እራት ይጋብዘኛል ማለት ነው። አብልጋ ጋብዘህ ነኝ። ደስ ይለኛል። በፈገግታ ነይ ያስማል እና ራት ከፊ ነው። አንቺ እጅሽ ተዘርግቶ ማለት ነው። እንወዳችኋለን። እኔ ሚሪንዳ እየጠጣሁ አንተ ቢራ አይከብድም? እንብላ። እኔ ብቻዬን የበላሁት ስታስመሰለው ነው። ስታም ይመስል
ናት። የልጄን እናት ይወጣል ቻልኳት። ሆዷ ሰፍቷል። በቃ እያነሱ መክተት ነው። ምን የምትለው ነገር አለ? ምን እላለሁ? አመሰግናለሁ። ለምኑ? ለስጦታሽ ወንበር ስበህ ግን አላስቀመጥከኝም። ስብ ያስቀምጥሻለሁ። ስስብልሽ ተንቀጨቀሽ እና እዛ ላይ ደስ ብሎሽ ቁጭ አልሽ። እኔ ወግ ድረስሽ ብዬ ስቤ ሳስቀምጥሽ አላምንም ትጥለኛለህ። ምግባቸው ጥሩ ነው። ምግባቸው ግን አንተ አታፍረም? አዘዘ በቢሪንዳ አሳያቸው። ያው ቅድም ያያችሁትን ምግብ ይሄ ነበር፣ ወደዚህ ተቀይሯል። ጌታ ይሁን። በእኔ ያንተ የእጅ ስፋት ራሱ የእሷ ነው። ዝም በሉ ወደ እኔ ያዙራል። እኔ ሩዙ ያለበት እኔ ሚሪንዳ፣ አንተ ቢራ። አይከብድም? አሁን ክፈል ክፈል። ምን አይደኔ? ቆይ እኔ ነኝ የምጋብዝህ? ማርያምን ማን የበላው? አብዛኛውን ማን የበላው? ያው በእኔ ቦታ ራሱ አልተበላም። ያው ኤሚ ዮ እንዴ ሆነሽ ነው 85 በ15 እኮ ነው እንትኑ ራሱ ምን ትቀልጃለሽ።